ዛሬ በተነበቡት መልእክቶች ዙሪያ በተለይ በመልእክቱ ላይ ነው ማተኩረው። ሐዋርያት ሥራ ምዕራፍ 3 የተሰጠን ከቁጥር 11 ጀምሮ እስከ 23 ባለው ላይ ነው። ግን ከዛ በፊት አንድ ቁጭ ብዬ ትዝ አለኝ። አንድ በቴሌቪዥን ያየሁት ታውቃላችሁ፣ ኢትዮጵያ ውስጥ ወንድማማቾች ይዋጉ ነበር እና ቢያሳዝነንም ግን ያ ክስተት አልፏል ተደርጎ እና አንዱ ተሳቢ መኪና የተባበሩት መንግስታት እህል ጭኗል። ዩኤስኤድ ምናምን ይላል ትዝ ይለኛል። ሁለት ነው፣ ተሳቢ ነው፣ ይገሰግሳል ተራራውን። ድንገት አቆመው አንድ ጋዜጠኛ እና መስኮቱን ዝቅ አደረገለት ማለት ነው። ጋዜጠኛው ከታች ነው። አሁን የምትሄደው እኮ ወደ ፈንጂ ወረዳ ውስጥ ነው፣ ብዙ ሞት አለ እንደምትሰማው እና ብዙ ረሃብ፣ ድንገተኛ ጥቃትም አለ። እንዴት ደፍረ ነው ወደዛ የምትሄደው አለው እና ጸጉሩ ተንጨባሯል፣ ከስቷል፣ ጠቁሯል ሾፌሩ ራሱ። እንዴት እንዲህ ትጠይቀኛለህ አለው። ህዝቡ ተርቦ በጣም ፊቴ ላይ ያለ ንግግሩ። እንዴት እንዲህ ትጠይቀኛለህ አለው። ህዝቤን እወዳለሁ፣ መውደዴን የምገልጠው የሚበሉት ምግብ ለነሱ በማድረሴ ነው እና አደጋ ቢደርስብስ አለው ፈቃደኛ ነኝ ለመሞት አለው ማለት ነው። ይገርማችኋል። ይሄንን ጀብዱ ወይም ጀግንነት ከየት አመጣው ሲለው ትቶት ሄደ። ይገርማችኋል። በጣም ተመስጧል። እንደው ለቴሌቪዥን ቀረጻ ለዝና ለምናምን አይደለም ሰውየው የሚሰራው። ፍቅሩ በህይወቱ ነው የምትገልጡት እና ሰውን መውደዱ ስንዴ በመያዙም ነው። ለህዝቡ የሚበሉት ምግብ ማድረስ አለብኝ እና ለጥያቄ እንኳን ጊዜ አልሰጠውም፣ ትቶት ሄደ። በጣም ደስ አለኝ። ይገርማችኋል። እና ዛሬ የእግዚአብሔር ክብር የሚገለጥበት ሰው፣ ሞገስን የሚሰጠው ሰው ማን ነው በሚል ርዕስ ነው ላካፍላችሁ የምወደው። ልክ በዚሁ አይነት ሹፌር መንፈስ ነው በእውነት ላካፍላችሁ የፈለኩት። በእውነት የሰው ፍቅርና ለሰው ደግሞ የሚያስፈልገው ብቸኛ ወንጌል እንደሆነ የገባው ሰው በህይወቱ ያስታውቃል። እና እነዚህ አሁን ያየናቸው ሶስቱም ሕዝቅኤልም፣ ኢየሱስም፣ ጴጥሮስም ይሄው ነው። እና ሕዝቅኤል በባቢሎን በምርኮ ላይ ነው ታውቃላችሁ፣ የነገስታት ዘር ነው። ዳንኤልም እንዲሁ መልከ መልካምና የነገስታት ዘር ናቸው። ግን በምርኮ ዳንኤል ቤተ መንግስት ሲሄድ ሕዝቅኤል ህዝብ ውስጥ ነው እግዚአብሔር የከተተው። ያ ህዝብ ነው አጥንት ተብሎ የተቆጠረው፣ አገር የሌለው፣ ካህን የሌለው፣ ተስፋ የሌለው እና ባዶ የሆነ የባቢሎን ሰዎች የሚያጎሳቁሉት ድርቅ ያለ አጥንት ማለት እና ሕዝቅኤል በእነሱ መሃል ለመኖር አልከበዱትም። ይገርማቸው። ምን አይነት ፍቅር ነው የምትሉት? አማራጭ ነበረው። ዳንኤል እኮ ጓደኛው ነው፣ ቤተ መንግስት ሊወስደው በጣም ይችላል። ነገር ግን አልፈለገም። ዳንኤል የተቀባው ለነገስታቱ ነው። ሕዝቅኤል በደረቁ አጥንቶች ተስፋ በሌላቸው ህዝቦች ውስጥ መኖር ፈልጓል። ምን አይነት ፍቅር ነው! አማራጭ እኮ አጥቶ አይደለም። ነህምያ የጠጅ አሳላፊ ነበር፣ በፈረሰው ቅጥር ውስጥ መግባት ፈለገ እና ዮሴፍ ህዝቡን ይወዳል። አሳልፈው ቢሰጡትም ምንም ትዝም አይለውም። ወንድሞቹን ለመመገብ ከእምባ ጋር ነበር የሚያቀርብላቸው። እና እግዚአብሔር ክብሩን የሚገልጥለት ሰው፣ መንፈስ ቅዱስ ሳይሰስት ተአምራትና ድንቅ ሊያረግ የሚመቸው ሰው ምን አይነት ነው? ምን አይነት አትሞስፈር ቢኖር ነው ፈውስ፣ ድንቅ ተአምራት፣ መገለጥ እና አነጋጋሪ ነገሮች መንፈስ ቅዱስ የሚያደርገው? ዛሬ ሁለት ነገር ነው የምንካፈለው። እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ፣ በብዙ ነገር ዓለም ተጨንቃለች። እንደ ጠፋችሁ በግ እንደሚንከራተት፣ እንደ ጠፋችሁ ድሪም አባቱን ትቶ እሪያና የአሳማ ጋር እንደኖረው ልጅ እነሆ ህዝቡ እንደዚሁ እረኛ ይፈልጋል። ጌታ ሆይ፣ የሚወደውና የሚመግበው እረኛ ይፈልጋል። ብዙ ኃጢአተኞች ቀራጮችም ኢየሱስ ጋር ተሰበሰቡ። እሱም አፉን ከፍቶ አስተማራቸው። እነሆ ፈሪሳውያን ሰዱቃውያን ግን የኃጢአተኛ ወዳጅ ብለው ኮነኑት ይላል ጌታ ኢየሱስ። አቤቱ ዛሬ ቃል ብርሃን በልባችን ሲበራ ለምን እንደተፈጠርን እንዴት መኖር እንዲገባንና የልብን ሐሳብ እንድትገልጥልን በኢየሱስ ስም እንለምንሃለን። ክብር ለአንተ ይሁን
ስለ ስምህ ብለህ ስማን። አሜን። እዚህ ሐዋርያት ሥራ ምዕራፍ 3 ነው ክፍሉ። እነርሱም ጴጥሮስና ዮሐንስን ይዞ ሳለ ሕዝብ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባል አብረው ወደ እነርሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራት ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁት ሊፈታው ቆርጦ ሳለ ጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት። እርሱ ግን እግዚአብሔር ከሙታን አስነሳው። ስለዚህ ነገር እኛ ምስክሮች ነን። በስሙም በማመን ይህ የምታዩትና የምታውቁት የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ፍጹም ጤና ሰጠው። ይሄ አውዱ ከቁጥር 1 ነው የሚጀምረው። ታውቃላችሁ ሐዋርያት ሥራ ምዕራፍ 3 ዮሐንስና ጴጥሮስ ለጸሎት ወደ መቅደስ ይወጡ ነበር ይላል። ብዙ እኮ ጸልየዋል። በቀን 3 ጊዜ መጸለይ የአይሁድ ልማድ ነው። ኢየሱስም አለማምዷቸዋል። ይሄኛው ጉዞ ግን በጣም መለኮታዊ ጉዞ ይመስለኛል። በጴጥሮስ ሕይወት የመጀመሪያው ተአምራት በዚህ ሰዓት ነው። በሐዋርያት ሥራ ምዕራፍ 3 እና ቁጥር 1 ላይ ምዕራፍ 3 ቁጥር 1 ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስ ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀመጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ እርሱ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ጴጥሮስ ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለህኝ ግን እሰጥሃለሁ። በናዝሬቱ በኢየሱስ ስም ተነስ ተመላለስ አለው። በቀኝ እጁ ይዞ አስነሳው። በዚያ ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስ ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲያመልክ ሲመላለስ አዩት። በመልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረ እርሱ እንደሆነ አወቁት። በእርሱም ከሆነ የተነሳ መደነቅ መገረም ሞላባቸው። ይሄ ነው አውዱ። ጴጥሮስና ዮሐንስ ወደ መቅደስ ሄዱ። ለጸሎት እኮ ነው የሚሄዱት። ብዙ ጊዜ ጸልየዋል። እንደዚህ ያለ ተአምር ግን አላዩም። ከመወለዱ ከእናቱ ማኅፀን ጀምሮ ሽባ ነበር። እናቱ ሆድ ውስጥም ሽባ ነው። ይሰው 40 ዓመት ሽባ ነው እና ከሽባነቱ በላይ ድሃም ነው። ሰዎች አንጠልጥለው መቅደስ ላይ ቁጭ ያደርጉታል። ስንት ዓመት? 40 ዓመት። በጣም ከባድ ነው። እንግዲህ የሰዎች ሙቀት መንፈሳዊ ሕይወት መለኪያ ነው። 40 ዓመት መቅደስ ላይ ተቀምጧል። እግዚአብሔርን እንወዳለን እናመልካለን የሚሉ ሁሉ ለ40 ዓመት አይተውታል። አንድ ቀን ቆሞ ያናገረው ቀኝ እጁን ዘርግቶ የጨበጠው ያለ አይመስለኝም በእውነት። እና ሁሉም አምልኮ የሚመስላቸው ቤተ መቅደስ መዘመር ነው፣ መባ አስራት መስጠት ነው፣ ስርዓት መጠበቅ ነው። ትክክል እኮ ነው፣ እሱ አምልኮ ነው። ዋና የእግዚአብሔር የልብ አጀንዳ ግን አይደለም። የእግዚአብሔር አጀንዳ ማን ነው? ይህ ሰው ልጅ ነው። እና መዘናቸው በዛ ሰው። ጴጥሮስ እኔ ለመጀመሪያም ይመስለኛል አልተጻፈም። ለዚህ ለ40 ዓመት ሰው፣ ለድሃ ሰው፣ ለአንካሳ ሰው ጴጥሮስና ዮሐንስ ቆሙ። አቤት ይቺ መቆም! መንፈስ ቅዱስ መፍለቅ ተአምራትን መግለጥ የጀመረው በዚህ ሰዓት ነው። ሲጸልይ አይደለም። ጸሎት እኮ ጥሩ ነው። ነገር ግን ለድሃው፣ ለምስኪኑ፣ ሰው ለሌለው ቆመ። ጊዜ ሰጠው ማለት ነው። ምጽዋት ፈልጎ ገንዘብ ለመናቸው። ጴጥሮስ ግን ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን፣ ወደኛ ተመልከት አለው። ለምን ወደኛ ተመልከት አለው? ሰውየው አይናፋር ነው ማለት ነው። የሚለምነው አቀርቅሮ ነው። ይሄ እኮ የስነ ልቡና ጥቃት ይባላል። ድህነት ላይ የበታችነት ስሜት፣ አጥንት የሞላበት ሸለቆ ከዚህ በላይ ማን ነው? በእውነት ሰው ይመስላችኋል ይተነፍሳል እንጂ የሰው ማዕረግና ክብር የለውም። ለምን? ማንም አክብሮት ቤተ መቅደስ ገብቶ አያውቅም። ቆሞ አውርተውት አያውቅም። በኃያላን ጉባኤ ወንበር ላይ ተቀምጦ አያውቅም። ጴጥሮስ ቆመ። ቀና በላለው። ቀና አለያ።
እንደ ፊልም ብታዩት ትገረማላችሁ። ቀና አለ። በኢየሱስ ስም ተነስና ተመላለስ አለው። አልተፈወሰም በዚህ ሰዓት። ልክ እጁን ይዞ ይላል ሐዋርያው 3 ዓመት ተኩል ዋና የሆነው መንፈስ ቅዱስ ያደረበት ሰው የድሃውን እጅ ያዘው። መቆም ብቻ አይደለም፣ ከሱ ጋር ለመቀመጥ ለመጨባበጥም አልከበደውም። ሲረዳው ታያላችሁ። እኔ ከጴጥሮስ ከእጁ ኃይል ይወጣ ይመስለኛል። እና ትኩር ብሎ ተመለከተው ይላል። እንዲያውም እርሱም ጴጥሮስና ዮሐንስ ምጽዋት ለመናቸው። ጴጥሮስ ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመለከተ። ወደኛ ተመልከት አለው። እርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ወደ እነሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስም ተነስ ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚህ ሰዓት ነው ተአምራት የሆነው። መንፈስ ቅዱስ ጣልቃ ገባ። እነዛ የሸለቆ አጥንቶች እንደተገጣጠሙት ለ40 ዓመት ነርቡ ደንዝዟል እኮ 40 ዓመት አጥንቱ እኮ ቆሞ ሄዶ አያውቅም። ተገጣጠሙ እና አጥንቶቹ በረቱ። ነርቮቹ ደም ማመላለስ ጀመሩ። በደም ስር ውስጥ ሕያው ደም ሲተላለፍ አጥንቱ ሲገጣጠም ድንገት ቆመ። ጴጥሮስ ራሱ ሳይደነግጥ አይቀርም። እየዘለለ ይከተላል። ለምን ዘለለ? እንደሚዳቋ መሄድ አይችልም። ጠብ እያለ እርምጃ ራሱ ጴጥሮስ እጁን ይዞታል እስከ መቅደሱ ስም ሲመላለስ ከደስታ የተነሳ እንዳይወድቅ እጁን ይዞታል። ይገርማቸዋል። እና እያለማመደው ነው። ነገር ግን የመንፈስ ቅዱስ ክብር ከነሱ ጋር ነበር። እግዚአብሔር ኃይሉን የሚገልጠው ሞገስን የሚሰጠው ለማን ነው? ለሰው ልጆች በቅንነት ለሚኖሩ ነው። ዛሬ አንዱ ማካፈላችሁ እሱ ነው። የሰው ፍቅር ከሌለ መንፈስ ቅዱስ አይገለጥም። ስብሰባ ነው የሚሆነው በእውነት። እና ዋናው የመንፈስ ቅዱስ መፍለቂያ ለሰው ልጆች በቅንነት ፍቅር ባለው ሰው አንዱ መለኪያው እሱ ነው በእውነት። ጴጥሮስ ተቀየረ በዚህ ሰዓት። የፍጥረት ሁሉ ጉልላት፣ የእግዚአብሔር የክብር እንግዳ፣ መንፈስ የተሰጠው፣ ሰማይ ምድር የተፈጠረለት፣ መላእክት የተመደበለት፣ ራሱ ኢየሱስ የሞተለት ለዚሁ ለሰው እኮ ነው። ይሄን ክቡር የሰው ልጅ ድሃም ቢሆን በቅንነት የማንወድ ከሆነ በእድሜ ርዝመት በትምህርት ብዛት ክብር እንዳይመጣ ልነግራችሁ ፈልጋለሁ። ፍቅር ነው ምንጩ። ጴጥሮስ የሰው ልጅ ዋጋ ገባው። ስለዚህ ነው ጌታ እንደመጣ ስምህን አስታወቅኳቸው፣ የነገርከኝን ቃል ሁሉ ነግሬያቸዋለሁ፣ እጅግ ከመውደዱ የተነሳ የቀራጮች የኃጢአተኞች ወዳጅ ይሉታል። ፈሪሳውያን አይስማሙም በዚህ። ወደ አንድ መቅደስ ገባ። ጎባጣ ነች፣ እጁን ጫነባት። ለምጻም ነው፣ ዳሰሰው። እጁ ሽባ ነበረ፣ ፈወሰው። ፈሪሳውያንስ ተቆጡ። ለምን ተቆጡ? ስርዓት ተኮር ናቸው። በመቅደስ አበላሸብን፣ ስርዓታችን፣ ወጋችን ጣስክብን። ግብዞች ሁሌ ሳያቸው ይበሳጫል። ሰው ጤፉ፣ ስርዓት ተኮር፣ ስለ ሰው ፍቅር የለ፣ ይናደድባቸዋል። ኃይል አይደለም የሚገለጠው፣ ቁጣው ነው የሚገለጠው። እነሱን ሲያይ እውቀት አንሷቸው አይደለም፣ አምልኮ ጎሏቸው አይደለም። ይገርማቸዋል። የእግዚአብሔር ዋና አጀንዳ ስለ ሰው ጉዳያቸው አይደለም። ጎብጦ ቢቀር ሰሎ ቢቀር ምንም ሆዱ የተነፋ ሰው በምኩራብ አቆመ። ልፈውሰው አልፈውሰው ሁሌ ይለካቸዋል። ለምን ፈንድቶ አይሞትም? በሰንበት አይቻልም። ቢፈልግ በሌላ ቀን ፈውሰው። በቁጣ አያቸው ይላል። ይገርማቸው። ፊታቸው ሆዱን ሲፈውስ፣ የሰለለውን ሲያድን፣ ጎባጣውን ሲያቀና አይተው እንኳ አይገረሙም። ድርቅ ክችች። ያንተ አህያ ጉድጓድ ቢገባ ታወጣዋለህ። ይሄ የአብርሃም ልጅ አይደለም? እነዚህ የሰው ልጆች አይደሉም? ሰንበት የተፈጠረው ለሰው አይደለም? ከሰው በላይ አጀንዳ አለ። ግብዝ ሁሉ ይላቸዋል። ያን ብሎም አይደነግጡ እና ልቦናቸው ስለታወረ የእግዚአብሔር ዋና አጀንዳ የሰው ልጅ እንደሆነ አያውቁ። የኃጢአተኛ ወዳጅ ለምን ከነሱ ጋር ትበላለህ አሉት። አንድ ሰው 100 በጎች ነበሩት። አንዷ ስትጠፋ ሊፈልግ ሄደ። ሲያገኛትስ ትሸተኛለች አላለም፣ ተሸከማት። ስለ ሰው እኮ ነው የሚነግራቸው። እስከ ቁስሏ እስከ መንከራተቷ ተሸከማት። በደስታ ይዟት መጣ።
የጠፋው ልጅ ትዝ ይላችኋል? ከአመንዝራ ጋር ገንዘቡን የጨረሰው ከአሳማ ጋር የነበረው አባቱ ገና ከሩቅ ሲያየው ሮጦ አቀፈው። አሳማ ተሸተኛል አላለው። ልብስ አምጡለት፣ ግብዣ ነው፣ ቀለበት ነው። አባትየው እንደብድ ሆነ። በቤት ያለው ግን ተቆጣ። ይህን አባካኝ ልጅ እያቀፈ እኔ ቀን ከሌት ሳገለግል አንድ ቀን ስጋ ሰጥቶኝ አያውቅም። ለምን እንዲህ ትላለህ? ወንድም አይደለም? ጠፍቶ ነበር ተገኘ፣ ሞቶ ነበር በህይወት ሆነ። ደስ ሊል ሲገባ በዳነው ማቀፍና መደሰት ሲገባ ትቆጣለህ? የኔ ሁሉ ያንተ አይደለም? የሰው ነገር አይገባህም? በቤቱ እየኖረ የእግዚአብሔርና የአባቱ አጀንዳ አልገባውም። አባቱ ደስ ይለዋል ብሎ የሚያስበው በአገልግሎት ነው። ከአገልግሎት ሁሉ የሚበልጥ ምንድን ነው? የሰው ልጅ ነው። አዎ አገልግለኸኛል፣ ቀንና ሌሊት በቤቴ ኖርሃል፣ እንደዛኛው አልካድከኝም፣ አላመነዘርክም። ግን ልብ ሲታይ የእግዚአብሔር አጀንዳ የለብህም። የእግዚአብሔር አጀንዳ የጠፋው ልጅ ነው የሚያስበው። የጠፋውን በግ ነው የሚያስበው። የጠፋውን ድሪም ነው የሚያስበው። እስኪያገኘው ድረስ ረፍት እንደሌለው ነው እግዚአብሔር ገሰጸው። ከኛ ጋር ደስ ሊልህ ይገባል አለው። ወገኖች ሆይ ትዝ ይላችኋል በሉቃስ 7:44 እግዚአብሔር መንፈሱን የሚገልጠው ሞገስን የሚሰጠው ለማን ነው? ከብሉይ ጀምሮ ስታዩ እነዚህ ሁለት ብጽዕናዎች አብርሃም ብትሉት ወዳጄ ያለው ለምንድን ነው? ድግሪም ሀብትም እኮ የለውም አብርሃም፣ ስደተኛ ነው። በህልምና በራእይ አይደለም፣ በድንኳን የሚያናገረው ለምንድን ነው? አብርሃም በሰው ልጅ ተፈትኗል። እንግዳ መስሎ አይቶታል። ጌቶች ሆይ እያለ ምርጡን እያቀረበ ለሰው ያለው ፍቅር ሎጥ ሲማረክ ነፍሱን ለጦርነት አሳልፎ ሰጥቷል። ለግብረ ሶዶማውያን ሲማልድ በሰው ቱንቢ ሲለካው አብርሃም A+ ነው። በአብርሃም ድንኳን ለማደር እግዚአብሔር አልከበደውም። ሚስጥርን ለመግለጥ ሁሉ አልሳሳም። ታውቃላችሁ ሚዛን የሚደፉት እነ ርብቃ ጌታዬ ሆይ ለአንተ ውሃ ለግመሎች አጠጣለሁ፣ እኔ አላቅህም፣ ሰው መሆን ብቻ በቂ ነው። ታውቃላችሁ ኤልያስ የተላከው ወደ ሰራጵታ ነው። ለምን? የመጨረሻው ጭራሮና ዱቄት ነው ያላት። ለማታውቀው ለኤልያስ ልጇን ነስታ ለእንግዳው ሰጠችው። ኤልያስ እኮ ነብይ እንደሆነ አውቀው አይደለም። ምን አይነት የሰው ፍቅርና መስዋዕታዊ መሰጠት! ኢየሱስ አንድ ሰው በአዲስ ኪዳን ጠርቷል። ብዙ ለምጻሞች ነበሩ በኢየሩሳሌም። ንዕማን ብቻ ነው የተፈወሰው። ስሙን የንዕማንን ለምን ጠራው? ውጫዊ ስጋው ለምጻም ነው፣ ልቡ ግን እግዚአብሔራዊ ልብ እንዳለው ይው። አንዲት መበለት ሰራተኛ ነበረችው። ጌታዬ ሆይ መከላከያ እኮ ሚኒስትር ነው። አቤት አላት። ሴት የሆነች ስደተኛ ሰራተኛ ወደ ኢየሩሳሌም ብትሄድ ነብዩ ኤልሳ ቢጸልይልህ ትድናለህ አለችው። የሷን ቃል አምኖ 1000 ኪሎ ሜትር ጉዞ ጀመረ። አታውኑ አሁን እኮኛ የቤት ሰራተኛ ለምንላት እንኳን ቃሏን ሰምቶ ሊጓዝ ወገኖች ሆይ በጣም ያስገርም ነው። እቺን ስደተኛ ወላጅና አገር የሌላትን ሴት ቃል አክብሮ ጉዞ ጀመረ። ተአምራት የተገለጠው በዚህ ሰው በአዲስና በብሉይ ኢየሱስ ስሙን የጠራው ያለ ምክንያት አይመስለኝም። እና ለሰው ፍቅር ያላቸው ጌታ ሆይ 100 አለቃ ልጁ ታሞ ልኮናል። 10 ሽማግሌ ላከው። ለምንድን ነው? ማን የታመመበት? ባሪያው ነው። ባሪያው ለቤቱ ባሪያ 10 ሽማግሌ ላከ። ይገርማል። ሮማዊ ቢሆንም እኛን ይወዳል፣ ባሪያውንም ይወደዋል። ስልጣንና ሀብት እያለው ለአንድ የቤት ሰራተኛ ጆሮ ለተበሳ ባሪያ 10 ሽማግሌ ላከ። እንዲህ ነው ሰው። ይገርማል። እስራኤል ከተፈጠረ ጀምሮ እንዲህ ያለ እምነት አላየሁም። እንዲህ ያለ እምነት አላየሁም። እንዴት? ሰማያትን አልቀደዱም፣ ኤርትራ ውሃን አላቆሙም። ቁጥር 1 ለምን ሆነ? ሰውን ከሚወድ ልብ የወጣ እምነት ስለሆነ ነው። ባሪያውን ይወደዋል፣ ወደሱ ቤት እገባለሁ። አህዛብ ቢሆንም ቤቱ ለመግባት እፈልጋለሁ። ቤቱ እንደ ማግኔት ነው ሳበኝ። በዚህ ሰው አይን ለአይን ማየት እፈልጋለሁ፣ ተአምራት መግለጥ እፈልጋለሁ። 100 አለቃው ምን አስደሰተ? ሰውን ይወዳል። የሚጠሉትን አይሁዶች በቤቱ ያለውን ባሪያ ሲታመም ተመልከቱ። ልጄ ብላቴናዬ ታሟል ይላል። ስለ አንድ ሰው መታመም 10 ሽማግሌ ሲልክ ተመልከት። ለሰው ያለው ፍቅር ስላየው ወደ ቤቱ ገባለሁ። ቁጥር 1 አስደናቂ የእምነት ምንጭ ብያለሁ ይሏል። ድንቅ ነው።
የሚለኩትና የሚፈተኑት በሰው ላይ ባላቸው ፍቅር ነው። ቅድም ያልኳችሁ ሉቃስ 7 አንድ ፈሪሳዊ ኢየሱስን ጋበዘው። በእውቀት እኮ ተጠቅጥቋል። እሺ ኢየሱስ እምቢም አላለው እና ብዙ ግብዣ ነው፣ ብዙ ፈሪሳዊ ጋብዟል። ገንዘብ፣ ጊዜ፣ ጉልበቱን ሁሉ ኢንቨስት አድርጓል። ኢየሱስም ፈሪሳዊ ግብዣ ቤት ተገኘ። አንዲትም ሴት አመንዝራ ትመስለኛለች ሮጣ የኢየሱስን እግር በእንባዋ ማበስ ጀመረች። አሁን የሰውየው ልብ ሚዛን ላይ መቀመጥ ጀመረ። ኢየሱስን ስለጠራው አይደለም ልቡ የተመዘነው፣ ጓደኞችን ስለጠራ ስለጋበዘም አይደለም። ለሰው ልጆች ያለው አመለካከት መፈተኛው ሰዓት ደረሰ። ነገር ግን በልቡ ያማት ጀመር። እቺ ኃጢአተኛ እንኳን እዚህ ልትገባ እግሩን መንካት አይገባትም ነበር። መሆኗን ቢያቅ ነው ያሳድዳት ነበር። እኔን ብሎ ነብይ ለዚህ ሴት ለምንድን ነው የሚያቀራርባት? እግሩን በፀጉሯ እያበሰኝ ለምንድን ነው ዝም የሚላት? እያለ በልቡ ያማው ጀመር። የጋበስከኝ ስምዖን ሆይ አንድ ጥያቄ አለኝ። ሆይ ጌታ ሆይ ተናገር። አንድ ሰው ብዙ ዕዳ ነበረበት፣ ማረው። እና አንድ ደግሞ ጥቂት የነበረው ማረው። ከሁለቱ ብዙ የሚወደው ማን ይመስላል? ብዙ የተማረለት ነው። አየህ እቺ ሴት ወደ አንተ ቤት ስገባ ጉንጬን አልሳምከኝም። ስራ ተኮር እንጂ ፍቅር ተኮር አይደለም። አየህ ውሃ አላቀረብክልኝም ለግሬ፣ ጉንጬን አልሳምከኝም። ትንሽ ዘይት እንኳን ራሴ ላይ ቁጭ አላረክም። እና ይሄ ሁሉ ድራማ ራስ ተኮርና ዋና ለመሆን ፈልገህ ነው እንጂ የሰው ፍቅር አይደለም ይነዳ። እቺን ግን ተመልከታት። ከገባው ጀምሮ እግሬን ስትስማኝ ያለ ጥሪቷን እግሬ ላይ ስታፈስ፣ በእንባዋ ፀጉሬን ስታብስ ተመልከታት። ፍቅሯን አየህ? እስከ ምጽአት ድረስ ታሪኳ ይመዘገባል። አንተ ግብዝ ነህ። በልብህ ያማኸኝ በአፍህ ጌታ ትለኛለህ። ግብዝ ነህ። የልቤን ሐሳብ አታውቅም። እንግዲያው በምጽአት ብድራት እንዲሆንልህ ጉንዱሾች እውሮችን ጠራ። ሊመልሱልህ አይችሉም፣ የሰማይ አምላክ ይመልስልሃል። ያኔ ፈትነሃለሁ። መልስ የሚሰጡህን ብትጋብዝ፣ የምትወዳቸውን ብትወድ ምን ዋጋ አለህ? አየህ እኔ መጣው ማለት ሚዛን ደፍተሃል ማለት አይደለም። በቤት ጣራ ገባው ማለት ክብር አገኘ ማለት አይደለም። እስኪ እውነተኛ እንትን ልፈትነው። እውሮች ጉንዱሾች ሊመልሱልህ የማይችሉ ድሆችን ጋብዝና ቼክ ላርጋሉ። አልቻለም። ከየት ይመጣል? ወገኖች ሆይ እግዚአብሔር መንፈሱን የሚገልጠው ሞገሱን የሚሰጠው ለማን ነው? ለሰው ልጆች በቅንነት የሚኖር ልብ ሲኖራቸው ነው። ጢሞቴዎስ አንተን የሚመስል ማንም የለኝም ቁጥር 1 ብያለሁ። ለምን? ስንት ኃያላን ሐዋርያት ነገስታት ታውቃለህ። እኔን ቁጥር 1 ለምን አረከኝ? በቅንነት ለሰው ልጆች ስለምትኖር ነው። ልብህ በፊት ስለማታውቃቸው የሰው ልጆች በጣም የምትጨነቅ ማንነት አለ ይለዋል ለጢሞቴዎስ ፊልጵስዩስ ላይ ታውቃላችሁ። እግዚአብሔር መንፈሱን የሚገልጠው ለማን ነው? ለሰው ልጆች በቅንነት ለሚጨነቁ ነው። ይሄ ሞገስ የሞላባቸው የሰው ልጆች ብዙ ናቸው በመጽሐፍ ቅዱስ። እነ ቦዔዝን ባነሳላችሁ እና አቢግያን ባነሳላችሁ ብዙ ጊዜ ስለሰበኩ እና ሩትን ባነሳላችሁ ጊዜ ያጥረኛል በእውነት። መንፈስ ቅዱስ ክብሩን የሚገልጠው ሞገስን የሚሰጠው ለማን ነው? የሰው ልጆችን በቅንነት ለሚወዱ ነው። በቃ ከወደድክ እንደዛ ሹፌር ህይወት ያስታውቃል። እና ቴሌቪዥኑ የጸሎት ርዕስ ነው የሚሆንህ። የሰው መውደድ ካለ በደንብ ያስታውቃል በኑሮ። ሁለተኛው ይሄ ነው። ጴጥሮስና ዮሐንስ ቆሙለት። ቀና ብለህ እየን አሉት። እጁን ጨበጠው፣ ረዳው። ይሄ የሚያሳያችሁ ከሰው ጋር ያለው ፍቅር ነው። እኔ እንደወደድኳቸው እንድትወዳቸው ጌታው ይለምናለሁ ኢየሱስ ብሎ እንደጸለየ ነው። ሕዝቅኤል በስደተኞች ማህል አማራጭ ያለው መኖሩ ፍቅሩን ያሳያል። ይሄ ብቻ ግን አይደለም ወገኖች። ሁለተኛው ለወንጌል መትጋቱ ነው። የእግዚአብሔርን ቃል መመገቡ ነው። አሁን ቅድም ያነበብኩላችሁ እዚህ ጋር ነው የሚመጣው የዛሬው የወንጌል ክፍል። እነርሱም ጴጥሮስና ዮሐንስን ይዞ ሳለ ህዝቡ እየተደነቁ የሰለሞን መመላለሻ በሚባል አብረው ሮጡ እና ያሽባው እየዘለለ ወደ ቤተ መቅደስ ገባ።
መንፈስ ቅዱስ አጥንቱን ገጣጠመለት፣ ስጋውን አጠነከረ፣ ነርቮቹ መንቀሳቀስ ጀመሩ፣ መዝለል ጀመረ። ሰው ሁሉ ተደነቀ። ለምን? የማይካድ ተአምር ነው። 40 ዓመት ሙሉ ያውቁታል፣ ሆኖ አያውቅም። ኢቭን ለጴጥሮስ የመጀመሪያ ነው። እና መቅደስ እየዘለለ ሰዎች ሁሉ ከሽባው ከተፈወሰው ይልቅ አይናቸውን ጴጥሮስ ላይ ያደረጉ፣ ዮሐንስ ላይ ያደረጉ፣ መደነቅ ያዙ። ምን አይነት ኃይል ቢኖራቸው ነው? ምን አይነት ፈራሃ እግዚአብሔር ቢኖራቸው ነው ጸሎታቸውን የሰማው እያሉ መደነቅ ጀመሩ። በዚህ ሞመንት እንፈተሻለን። ይገርማቸው። አንደኛው ሙቀታችን የሚለካው መንፈሳዊ ሙቀታችን፣ መንፈሳዊ ሚዛናችን የምንመዘነው ከሰው ጋር ባለን ግንኙነት ነው። ሁለተኛው ባለን አጋጣሚ ስለ ወንጌል መናገራችን። ወንጌልና ሰው ነው በቃ መለኪያው። ለምንድን ነው ትኩር ብላችሁ የምታዩን? እግዚአብሔርን በመፍራት ወይስ በገዛ ኃይላችን ሽባውን ፈወስንን? እግዚአብሔርን ካልፈራ እንዴት ጸሎትን ይሰማል? ኃይል ከሌለ የ40 ዓመት ሽባ ልትፈውስ እንዴት ቻልክ? አይደለም። ታዲያ ምንድን ነው አሉት። በጣም ጥሩ አደላደላቸው ማለት ነው። በዚህ ሰዓት ብዙ ሊናገር ይችል ነበር። የመረብ ፋብሪካዬን ዘግቼ ከመጀመሪያው ጀምሮ ዋጋ ከፍዬ በጾምና በጸሎት 3 ዓመት ተኩል ከአምላክ ጋር ነበርኩ እኔ ጴጥሮስ ሊል ይችል ነበር። በቀን 3 ጊዜ እየጸለይኩ ከዮሐንስ ጋር ተንበርክኬ የመጣ ክብር ነው ሊል ይችል ነበር። አላረገውም። እና ማን ነው አሉት። ጀመረው ወንጌሉን፣ የክርስቶስን ወንጌል ሰበከላቸው። ታውቃላችሁ እናንተ ሊፈታው ሳለ ጲላጦስ የወደደውን የሰቀላችሁት ነቢያት እንደተናገሩት የሞተው ኢየሱስ በ3ኛው ቀን ከሙታን የተነሳው ንስሐ ገብተው ለሚመለሱ የተጠበቀ የተስፋ በረከት እንዲያገኙ በመስቀል ሞቶ የተነሳው ብላቴናው ቅዱሱ የሕይወት ራስ ኢየሱስ ጤና ሰጠው። ኢየሱስን ሲተረትረው ይሁን ለእስራኤሎች ይገባቸዋል። ብላቴና፣ ጻድቅ፣ የማዕዘን ራስ፣ ቅዱሱ እያለ ሲገልጥላቸው በደንብ ነው የሚገባቸው። የኢየሱስ ስም አሁንም ስለሰቀላችሁት አትሰቀቁ፣ ንስሐ ግቡ፣ በነቢያት የተነገረው የተስፋ በረከት ያገኛችሁ ዘንድ ንስሐ ግቡ፣ ወደፊት በምጽአት የዘላለም ሕይወት አለና እያለ ወንጌልን ያጠጣቸው ጀመረ። መንፈስ ቅዱስ ኃይል የሚገለጠው ሞገስን የሚሰጠው ለማን ነው? ሰውን መውደድ ብቻ ሳይሆን ለምትወደው ሰው ወንጌልን የሰበክለት ነው። ፍቅር ብቻው ምን ያደርጋል? የዘላለም ሕይወት እንዲያገኙ የእግዚአብሔር ልጅ ክርስቶስና የመስቀሉ ምስጢር ካልነገርከው ከሞት አይድንም። ስለዚህ ነው የዘላለም ሕይወት እንዲያገኙ ስምህን ገለጥኩላቸው። ሕዝቅኤል እነዚህ አጥንቶች አይተሃል? ቃል ተናገር፣ ይገጣጠማሉ። እስትንፋስ እኮ የላቸውም። ቃል ተናገር፣ አጥንት ተገጣጠም በል፣ ጅማት ከጅማቱን በል፣ እስትንፋስ ተመለስ በል። አንተ ቃል ተናገር፣ ቃሌ ይሰራል ይለዋል። ኃይለኛ ሰራዊትና ብዙ ህዝብ ሆኑ ይላል ሕዝቅኤል። ህዝቡ መውደዱ ብቻ አይደለም፣ የተሞላውና የሚያቀውን ቃል ለአጥንቶች መናገር ጀመረ። ተአምራት በመሃል እንደ መብረቅ ጣልቃ ገብቶ ሚራክሎች መገለጥ ጀመሩ። ታውቃላችሁ ጴጥሮስ ቃል መናገር ጀመረ። የሞቱን ምስጢር ገለጠው። ብላቴናው ቅዱሱ ጻድቁ የሕይወት ራስ ፍጹም ጤና ሰጠው። ንስሐ ግቡ ይላል ቁጥር 19 እና 20 ላይ ኃጢአታችሁ ይደመሰስ ዘንድ የመጽናናት ዘመን ይመጣላችሁ ዘንድ ነቢያቱ እንደተናገሩት የመታደስ ዘመን እንዲያገኛችሁ ንስሐ ግቡ። የእግዚአብሔር ቃል መሞላቱን ታያላችሁ። ድንቅ ነው ወገኖች ሆይ፣ ውጤቱ እጅግ ደስ ይላል። መንፈስ ቅዱስ ሞገሱን ለነማን ይሰጣል? ለሰው ልጆች በቅንነት ለሚኖሩ። እዛ ደብረ ዘይት የቃለ ሕይወት አንድ ገስት ሃውስ አለ። ኩሪፍቱ ይባላል። በእርግጥ ስሙን መጥራት ላይ ያስፈልገኝ ይችላል፣ ግን ለበጎ ስለሆነ ነው። እና አንድ ስዕል አለ፣ አብስትራክት የሚባሉት ምሳ ሳሎን ቤት ውስጥ አለ። ትኩር ብለህ ካላየኸው ነጠብጣብ ዶት ነገር ነው። አየህ የኢየሱስን ስዕል አለችኝ ከጎኗ። እንዴ የምን ቁጥር እኮ ነው የሚታየኝ፣ ኢየሱስ እኮ ነው አለችኝ። ባየው ይኸውልህ ጆሮ ይኸውልህ ጸጉር ትለኛለች። ምንም ማለት ታያለች።
ትቀልዳለህ እንዴ አለችኝ። በእውነት እኔ አልታያለኝ። ይኸውልሽ አፍንጫው ይኸውልህ ትለኛለች። እኔ ቁጥር ነው የሚታየኝ። ጭቅጭቅ ስታደርገኝ አይቼዋለሁ ብዬ ልገላገል አልኩ። አየሁት አልኳት። አይ አላየሁም አለች። በምን አወቅሽ አልኳት። ያየ ሰው ያስታውቃል አለች። ዝም ብለህ ታገል አለችኝ። በእውነት ስታገል ፍንትው ብሎ በራልኝ። አየሁት አልኳት። አሁን ገብተዋል አለች። ሰውን የሚወድና ወንጌል የተሞላ ሰው ያስታውቃል። በጣም በህይወቱ በጣም ነው የሚያስታውቀው። በምን ያስታውቃል ብትሉ መንፈስ ቅዱስ ህይወት የሆነው መንፈስ ቅዱስ መፍለቅ ይጀምራል። ሰውን ወደህ ወንጌል ከነገርከው መንፈስ ቅዱስ ስራ ይጀምራል። የሽባ መተርተር ነው፣ የሰው መብዛት ነው። አጋንንት መውጣት ነው፣ የሰው መዳን ነው። የክርስቶስ መዓዛ ቤቱን ይሞላዋል። ኖርማል አትሆንም። እንደገባ አትመለስም። እንቆቅልሽ ይፈታል። የሰማይ ጸጋዎች እንደ ዝናብ ይወርዳሉ እና ስላሴዎች ሲመላለሱ አየሩ ራሱ ይነግርሃል፣ ይገርምሃል። እና በደንብ ነው የሚያስታውቀው። ሰውን የሚጠሉ ኩርፊያ፣ ቂም፣ በቀል፣ ጥላቻ ባለበት ወንጌል ሳይሆን ሌላ አጀንዳ ያለው ጉባኤ በደንብ ግቢ ስትገባ ነው የሚያስታውቅ። ክብድ ነው የሚልህ። መላእክቶች ጥቅጥቅ ይዘው ነው የሚቀመጡት። አይደለም ክብር ድርቅ ብለህ እንደገባ ድርቅ ብለህ ነው የምትወጣው። ይኸው ሰውን መውደድና ወንጌል ባለበት ዘረዘረኝ እኮ ስሜን መጥራት እኮ ነው ያቃተው። በመንገድ ላይ ማውራውን ተናገረኝ እኮ። በሽታዬን ፈልጌ ያጣሁት። የዘላለም አምላክ ቦታ ሳይሞላ እንሂድ ነው የምትሉት። ህይወት መፈለቅ ይጀምራል። አንድ ወቅት ከዚህ በፊት ተናግሬ ይመስለኛል፣ እረሳለሁ አንዳንዴ በእውነት ግን ይቅርታ አድርጉልኝ ብደጋግም። ደቡብ ክልል ነው፣ ጉራጌ ክልል። ኮሎኔል መንግስቱ ኃይለማርያም በነበሩበት ዘመን ነው የምላችሁ። እና ውሃ የሚቆፍሩ ቆፍረው፣ ውሃ በጣም ውድ ነው ገጠር። ብዙ ምንጭ ውሃ ወጥቶ በፓምፕ ነው። ስለዚህ የውራጌ ሴቶች ልብሳቸው ልዩ ነው፣ ሻሻ አስረዋል። ትዝ ይለኛል። በሰልፍ ተሰልፈዋል እንስራ ይዘው የተሰለፉት። ኮሎኔሉ መጥቶ ስለሚመርቅ ያንን ብስራት ለማብሰር ነው በዓሉ። እና የሀገር ካሜራ ሁሉ አለ፣ ከንቲባውም የሀገሩ አለ። እና ሄሊኮፕተር መጣች፣ ቲቪው ያሳያል። ወረዱ ኮሎኔሉ። ለምን ውሃውን ከፍተው እንዲመረቅ ነው፣ ከብቶች ሰዎች እንዲጠጡት። ከዛ እየተጨበጨበ ለለለለ ያሉ ኮሎኔሉ ሲከፍቱት ውሃ የለም። አታሙን 2 ነው 3 ነው ጠብ ጠብ ብላ ዝግታለች። ከዛ ቲቪውን ወደ ህዝቡ መለሰው፣ ላይቭ ይተላለፍ ስለነበር። ከዛ ኢንጂነሮች መጡ፣ ከፈቱት። ብረቱን ሲከፍቱት 2 ትልልቅ እንቁራሪት ግጥም አድርጎ ይዞት ነው ለካ። ከዛ በባሊ አስቀንጥረው ጣሏቸው። አየ ፍሰቱን ያቆሙ። የፕራይም ሚኒስትሩን የኮሎኔል መንግስቱን ጉብኝት ያደበዘዙ፣ ላይቭ ፊልሙን ያበላሹትን ጣሏቸው። ከዛ ገጥመው ክፈቱ አሉት። ክፈቱ አሉት። አንተ አልኩት። አንቱ ነው የሚባለው በርግጥ። ኮሎኔሉ ሲከፍቱት እንደ ወንዝ ሰው ሜዳው ላይ ውሃው፣ ከብቶች አሉ፣ ሰው ውሃው እኮ አለ፣ እንቁራሪቱን የዘጋው። ሁሌ አለ እኮ መንፈስ ቅዱስ ሁሌ አለ። ቂምና ጥላቻ ካለ ይቆማል። ወንጌል ተኮር ካልሆንክ ይቆማል። ሼልል ብትል አይፈስም። እነዛ እንደ እንቁራሪት የተመሰሉት ጥላቻና ቂም በቀል ሁሉ ጠፍተው ሰው ተኮር ፍቅር ስትሆን ይመቸዋል። ያ ሜዳ መንፈስ ቅዱስ ፍቅር ባለበት ላይ ያርፋል። እርስ በርስ ብትዋደዱ አባቴ ይወዳችኋል፣ እኔም እወዳችኋለሁ፣ መተን በእናንተ እንኖራለን ያለው ይሄ ነው። እዚህ ጋር ጴጥሮስና ዮሐንስ ስለተዋደዱ ሌሎችንም ስለሚወዱ የመጀመሪያው ተአምራዊ ከተፈጥሮ ሕግ ውጪ ተአምራት መከሰት ጀመረ። በዛ ላይ በቃ ጥላው ይፈውስ ጀመረ። ብዙ የሃይማኖት ሰዎች ይታዘዙ ጀመረ። 5000 ሰው ስንት ሺህ ሰው አገርን ይገለባበጡት ጀመረ። አልተማሩም እኮ፣ እግዚአብሔር ግን ከነሱ ጋር ነው። ለምን ሆነ? ለምን ሞገስ አጠገባቸው። መንፈስ ቅዱስ ፈርሃ እግዚአብሔር በእነሱ ላይ ነበር። ሞገስ ነበራቸው። ማንም ሊተባበራቸው እስከማይችል ኃይለኛ ሞገስ ነበራቸው። ይገርማቸዋል። ለምን? ሰውን በመውደድና ቃሉን በመሞላታቸው ነው። እነዚህ 2 ነገሮች ሲቀመሙ የመንፈስ ቅዱስ ማረፊያ ሜዳ ሆነ ማለት ነው።
ሳሙኤልም ወደ ቤተልሔም ሄደ። የቤተልሔም ሽማግሌዎች እየተንቀጠቀጡ መጡ ይላል። ሳሙኤል መጣ ማለት እግዚአብሔር መጣ ነው። አንድ ተራ ካህን አይደለም። የእግዚአብሔር ሕልውና ከሱ ጋር ስለነበር የሚነቅለው ይነቀላል፣ የሚተክለው ይተክላል። ዳንኤል የልዑል አምላክ መንፈስ ያለብህ ትፈታለህ። ዳንኤል ይተነትነዋል እንቆቅልሹን። እግዚአብሔርም ከሱ ጋር ነበር፣ ነገስታትን ወገባቸውን ይፈተዋል። ለምን? የዳንኤል ፍቅርና የወንጌል ሙላት ሄደህ ማየት ነው። ጊዜ የለም። መንፈስ ቅዱስ የሚገለጥበት ግለሰብና ቤተክርስቲያን አገር ማን ነው ብትል አንዱ ሰውን መውደድ ነው። ቂም ባለበት አይሰራም። መጀመሪያ ታረቅና መባህን አስቀምጠው ምንም ችግር አልቀበለው። ወንድምን ይቅር በለው፣ ውደደው እና እጁን ያዘዋ፣ እንደዛ ሽባ እርዳዋ፣ እንዲቆም አግዘዋ። የሚያግዝ ቃል አውጣለታ፣ የሚያደክም አይደለም። አይዞ በርታ፣ ተመልከተኝ፣ እረዳሃለሁ በለዋ። እንዳንተ መራመድ ያቃተውን ደግፈዋ። በዚህ መሃል ነው መንፈስ ቅዱስ የሚሰራው። ሰው መውደድ ብቻ አይደለም፣ ባገኘው አጋጣሚ ወንጌል ደግሞ ተሰብከዋለህ። የሞተውን የተነሳውን ብላቴናውን ቅዱሱን እያልክ ከብሉይ እስከ አዲስ ኪዳን ወንጌል አጠጣዋ። እንደ ሕዝቅኤል፣ እንደ ኢየሱስ፣ እንደነ ጴጥሮስ። ያኔ ምን ይሆናል? መንፈስ ቅዱስ መገለጥ፣ ሞገስን መጥገብ እንጀምራለን። በዚህ ጉባኤ እግዚአብሔር መልእክት አለው። ብዙ አጥንቶች አሉ የደረቁ ተስፋ የሌላቸው በእውነት በመካከላቸው መገኘት ፈቃደኛ ናችሁ? ዮሴፍ መሄድ ይከብዳል፣ ብዙ አጥንቶች ስላሉ። ሙታን ባሉበት መቀመጥ ብዙ አይመቸው፣ መናፈሻ እንጂ የመቃብር ቦታ ማን ይሄዳል? ኢየሱስ የሌላቸው ሁሉ እንዲህ ናቸው። ብዙ ጣጣ አለ፣ ብዙ ብሶት አለ። እንደ ሕዝቅኤል በመሃላቸው ማደር፣ እንደ ጴጥሮስ መጠጋጋት ፈቃደኛ ነህ? እነሱ እኮ አይመጡም፣ እኛ መሄድን ያለብን። እንደ ጨውና እንደ ብርሃን ተልከናል። ወደ ሰው ልጆች ለመሄድ ማንን ልላክ ይላል። ሰው እኮ አለ ኃጢአተኛና ወደ አመፀኛው መሄድ። እነሱ ሲመጡ ልቡን ከፍቶ መቀበል የሚችል ማን ነው ነው ጥያቄ። ጴጥሮስ ለሽባው ቆመለት። ማንም ቆሞ አያውቅም። ጴጥሮስ ሽባውን ጨበጠው፣ ጊዜ በጀተለት፣ ልቡን ሰጠው፣ እጁን ሰጠው። የሐዋርያ እጅ መጨበጥ ቀላል አይመስላችሁ? ገስታውስ አላስያዘው፣ ብር አላስከፈለው፣ አምጡልኝ አዝላችኋል አለው። ባለበት ሄደ። ፍቅር ይጠይቃል። እንደ ነህምያ፣ እንደ ሕዝቅኤል መሃላቸው ለማደር፣ በአጥንቶች መሃል፣ ተስፋ በሌላቸው ሰዎች መሃል ማደር ወገኖች ሆይ ልብ ይጠይቃል። በሞራል የሚመጣ አይደለም። መሰጠት ይጠይቃል፣ መስዋዕትነት ይጠይቃል። ስለዚህ ነው ቃል ሥጋ ሆኖ በመሃላቸው አደረ። የኃጢአተኞች ወዳጅ አብሯቸው በላ፣ አጋንንት አለበት እስኪባል ድረስ። ከዚህ ሳሙራይት ጋር ለምንድን ነው የሚቀመጠው? ከዚህ ኃጢአተኛ ጋር ገበታ ላይ ይቀመጣል እስኪባል ኢየሱስ ወደ ኃጢአተኞች ይሄዳል። ምን አይነት የእረኛ ልብ ነው! ሄዶ ደግሞ እንጀራ ብቻ አይደለም የሚጋብዛቸው፣ እግዚአብሔር አብ የሰጠውን ቃል ይመገባቸዋል፣ ይጸልይላቸዋል። ታላቅ ሰራዊት የሆኑት እንደ ሕዝቅኤል አጥንት ታላላቅ ሐዋርያት የሆኑት ስለሚወድና ቃሉን ስላስተማራቸው ነው። አሁን በእውነት መንፈስ ቅዱስ በአያት ልዩ ተሐድሶ ቀጠሮ እንዳለው 100% ነው ያረጋግጫሉ። እናንተም ትጠረጥራላችሁ። የሚመጡት አገልጋዮች ነገሮች ቅንጅቶችን ብቻ ስታዩ የሆነ ክብር መገለጡ አይቀርም። ለዛ እያዘጋጀን ይሆን? እንዴት ነው የሚያዘጋጀው? ልጄ ሆይ ቅሚን ተይ፣ በተራና በትንሽ ነገር ማክሮፍን ተው፣ በዘርና በቋንቋ መለየትን ተው፣ ድሃና ሀብታም አትበል። የሰው ልጅ ክቡር ነው። በምንም ኃጢአት ውስጥ ይሁን ልትወደው ልትማልድና ልትደግፈው ይገባል። የተጣለ ሰው ፈጽሞ እንዳይጠፋ በምክር ሁሌ እግዚአብሔር ሰዎችን ያስባል። ለምን? ከሞት በኋላ ሲኦል ነው። በሲኦል አገልግሎት ስራም የለም። በምድር ነው፣ አሁን ነው። ላደርግ የሰጠኝን ስራ ፈጽሜ ያከበርኩህ የተባለው ይሄ ነው። እግዚአብሔር የሚከብረው ልናደርግ የተሰጠን ምንድን ነው? የሰውን መውደድና ወንጌል መስበክ ነው። ታላቁ ተልእኮ። ከዚህ ውጭ ምን አለ? ካልወደድን እንዴት እንሰብካለን? ሳንዶድ ብንሰብክስ ልባቸው እንዴት ይገባል? ፍቅር የሌለው ወንጌል አይሰራው። ጨው እየሟሟህ እየተበጠበጥክ ነው ሌላ የምታጣፍጠው።
የዓለም ብርሃን ናችሁ ሲል አምፖል ናችሁ አይደለም፣ ሻማ ናችሁ ነው። እየቀለጥክ ነው የምትነደው። ፈቃደኛ ነህ ሆይ ነው። ኢየሱስ ሆኖ አየ። ሐዋርያቱን ተከተሉት። ጴጥሮስና ዮሐንስ ተከተሉት። ሕዝቅኤልም የኢየሱስ መንፈስ ነበረው። ለመናገር እንደ ዮሴፍ ስንዴ እንዳልኳችሁ ሹፌር የተባበሩት መንግስታት የተፈጨ ዱቄት ሳይሆን ወንጌል ነው ደግሞ የሚያስፈልግ። እንጀራ መስጠት ጥሩ ነው። ነፍስን የሚያድነው ስለ ክርስቶስ ወንጌል ስትሰብከው ነው። ለመስበክ የተዘጋጀ አንደበት፣ የተጠና የሚገለጥ ዕውቀት አለ ሆይ ነው። ለሰው ልጅ የምትሰጠው ቅዱስ ቃሉ ነው። ነፍስ የሚያድን ከሞት የሚያስመልጥ እግዚአብሔር የላከን ይህን የዘላለም ወንጌል እንድንሰብክ ነው ወገኖች። በውስጣችን አስቀምጠን ብዙ ወዳለብን ወንጌል ባልሰብክ ወዮልኝ የሚለው ጳውሎስ ለዚህ ነው። ሰውን መውደዱ የምታዩት እስከ መስዋዕት ሲታሰር ይጽፈዋል፣ ሲፈታ ይሰብከዋል፣ ቀን ከሌት ይማልዳል ከእንባ ጋር። የሰው ልጆች ፍቅሩን ተመልከቱ። ለኤፌሶን ሽማግሌዎች ከመጀመሪያው ቀን ጀምሮ እስከ ዛሬ ድረስ ወንጌል ሰበኳችሁ፣ ከአምላክ የተቀበልኩትን ሰጥቻችኋለሁ፣ የማንም ደም ዕዳ የለብኝም። ለምን? በየቤታችሁ ለእያንዳንዳችሁ ወንጌል ሰብኬያችኋለሁ ማለት ትችላለህ። ጊዜና ዘመናችን ምንድን ነው የጨረሰው? ተራይ በኋቃ የማር ቤት የጓዳ ነገር፣ ትንንሽ ግጭቶች፣ ትንንሽ ስልኮች፣ ትንንሽ ለቅሶ፣ ትንንሽ ብድሮች እንደ እንቁራሪት አንቆም። የዘላለም ወንጌልና የተባረከውን የሰው ልጅ መዘን ነው። የሰው ልጅ ከብር ይበልጣል፣ ከወሰደብህ ርስትና ይበልጣል፣ ካላካፈለ እነሆ የእናቴ አባት ቤትና ሀብት ይበልጣል። የሰው ልጅ ሰው ክቡር ነው። ኃጢአተኛም ቢሆን የሚጠሉንን የማይመጥኑንን ለመውደድ እንደ ጴጥሮስ ልብ አለን። ወደ እኔ ተመልከት አይንህ አይኔ ለማለት ትችላላችሁ ነው። አይኑን ማየት አልፈልግ ነው የምትሉት? በቀብሬ አይቁም ነው የምትሉት? ከሱ ጋር ፌሎሺፕ አልፈልግም ነው የምትሉት? ለወንጌል ዝግጁ አይደለንም። ክብርም አናይም። እድሜያችን ብዙ ፍሬያችን ትንሽ ነው የሚሆነው። ከሱ ጋርማ አልጨባበጥም። አንዴ ልክበታለሁ፣ ሁለት የራሱ ጉዳይ። እሱ በዚህ ሲመጣ በዚህ ትሄዳለህ። ክብር አይገለጥም። ጴጥሮስ አንድ ሽባ ይሁን እንጂ ናሙና ነው። ኢየሱስ ብዙ ሰዎች ወደሱ መጡ። ሲያይ ብዙ ደዌ ያለባቸው ልዩ ልዩ በሽታ፣ መግል ነው፣ ቁስል ነው። ታውቃላችሁ፣ ፀሐይ ሲጠልቅ የመጡት ለዚህ ነው። ሰው እንዳያያቸው እየተንፏቀቁ ነው የመጡት። አንዳንዶች እና አፍንጫ የምትይዘው ነው በሽታቸው፣ አሰቃቂ ነው አንዳንዱ። እና ቀን አገልግያለሁ ደግሞ በረፍቴ ሰዓት መጣችሁ፣ ፈውስ ፈልጋችሁ ነው፣ ተፈወሱ አላላቸውም። ልብ ይነካል። በእያንዳንዱ ላይ እጁን ጭኑ። አየ ፍቅርን ከፈውስ ጋር ብድግ አሉ። ጠቅላላ ትችላለህ። ልብ አለን ወይ? ቃል አለን ወይ? የእግዚአብሔር መንፈስ እንዲህ ይላል፣ በእውነት ጉዳይ አለኝ በዚህ ቸርች፣ ጉዳይ አለኝ በእናንተ። በሸለቆ ላሉት ለደረቁ አጥንቶች ሁሉ በማዕከላቸው ለመገኘት፣ ተስፋ በሌላቸው ኢኮኖሚ ላደቀቃቸው፣ ለተፈናቀሉት፣ በህመም ለሚሰቃዩት፣ በትዳር ለሚጨነቁት ሁሉ እንደ አምቡላንስ እንደ እሳት አደጋ ለመድረስ ልባለሽ ወይ? አንድ እሺ፣ እነሱን የምትወድ ከሆነ ቃል አለ ሆይ? ሁለተኛ የምትመግበው የዘላለም ሕይወት እንዲያገኙ እንደ ኢየሱስ ትመግባለህ፣ እንደ ጴጥሮስ ትመግባለህ፣ እንደ ሕዝቅኤል ቃል ትናገራለህ። መልእክት አለው ጌታ። በኢትዮጵያ፣ በአዲስ አበባ፣ በዓለም ሁሉ ረሃብ አለ። ብዙ አጥንቶች አሉ በእውነት እና እንደነ ጴጥሮስ የክብር መገለጫዎች እግዚአብሔር ያርገን። እንጸልያለን። ወገኖች ሆይ ሰውን ብንወድ ወንጌል ብንሰብክ ያስታውቃል ቤቱ። መንፈስ ቅዱስ መስራት ይጀምራል። ያልተጠባበቅነው ተአምራት ማየት እንጀምራለን። ልባችን ሰፊ ቢሆን የእግዚአብሔር አጀንዳ ቢገባን ላገኘነው ሁሉ አጋጣሚ የኢየሱስን ሞትና ትንሣኤ የሚመጣውን ፍርዱን ብንሰብክ በቋንቋና በነገድ በድሃና በሀብታም ሳንል ሰውን ሁሉ የሚወድ ፍቅር ካለን
በእውነት እላችኋለሁ ታላላቅ ጸጋዎች መገለጥ ይጀምራሉ። ጌታ ሆይ ዘመኑ አጭር ነው። እኛም የቀረን ዘመን በቁጥር ነው። ተወስኖ ተቆጥሮ የተሰጠን ዘመን ለሰው ጥቅምና ለአንተ ክብር እንድናውለው የመንፈስ ቅዱስ ክብር እንዲገለጥበት እንደነ ጴጥሮስ ዛሬ ተመልከተን። በመናነክስ በጎደለን ነገር አቤቱ ጌታ ሆይ ጸጋ እየሰጠህን መልእክተኞች እንሆን ዘንድ እርዳን። ክብር ለአንተ ይሁን። በኢየሱስ ስም ብለህ ስማን።